አይታችኋን በቅርብ ቅድስት ሥላሴ የሆነ ሰው ከሌላ ሀገር መጥቶ ሲጎበኝ ተመልክታችኋል። ችግሩ ሰውየው ቤተክርስቲያኑ መጎብኘቱ እንዲጎበኝ ሲገባ ስርዓቱን መንገድ ይገባል። በቅዳሴ ጊዜ ሌላው ቀርቶ ጻኡ ንዑሰ ክርስቲያን እስከሚባል ጊዜ ድረስ ማስቀደስ ይችላል። ይህ ለእኛ የተቀደሰ ስፍራ ነው፣ የተቀደሰ ቦታ ነው። ስለዚህ ስትገባ የእኛን ስርዓት ይዘህ ነው የምትገባው ተብሎ ሊነገረው ይገባል። ማንም በወርሃዊ ልማድ ላይ ያለች ሴት ወደ ቤተክርስቲያን አትግባ ነው የሚለው። ወዴት አትግባ? ዝኔት የሚባለው ህልመ ሌሊት የሚባለው በህልም ከሰውነት የሚወጣ ፈሳሽ ነው። ስለዚህ በጣም ጥንቃቄ ቤተክርስቲያኒቷ ጥንቃቄ ያስቀዳል። ለቤተክርስቲያን ለመግባት ግን እስከ 3 ቀን ከ3 ቀን አስቀድሞ ንጹህ መሆን ያስፈልጋል። ከቤተክርስቲያን ከተመለሱ ግን ካልቆረቡ በሚፈልጉት መጠን ፍቅር ማሳለፍ ይችላል። እና ጻኡ ንዑሰ ክርስቲያን የክርስቲያን ታናናሾች ውጡ ሲባል ያ በፊት ይቆርብ የነበረው ሰው በቀኖናው ምክንያት ሲወጣ ቅር እያለው ነው የሚወጣ። ከዛ በኋላ ለራሱ ምን ብሎ ይነግራል? ሁለተኛ ኃጢአት አልሰራም፣ ተለይቼ ወጣው እኮ ከማለት። ክቡር አባታችን መልአከ ብርሃን መምህር ቀሲስ ሰሎሞን በቀለ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡራን የዚሁ ታላቅ ካቴድራል አገልጋዮች፣ መምህራን፣ ሰባክያን፣ ሊቃውንተ ቤተ ክርስቲያን፣ ሁላችሁ ዘማሪያን፣ እንዲሁም የእግዚአብሔር ልጆች በዚህ የተገኛችሁ ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ከረማችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ከሰዓቱ አንጻርና ከወቅቱ አንጻር ምን ላስተምር እያልኩኝ የተጨነኩ ነው። ዝግጅት ስለሌለኝ አይደለም። አከብራለሁ፣ ጉባኤ ያዘጋጃለሁ። ግን ደግሞ አሁን ያለንበት ወቅት የቅበላ ወቅት በመሆኑ ስለ ጾም እንዳናስተምር ገና ነው። ጾም ሀያዝ ነው። ዛሬ ስለ ጾም ተምረን ምናልባት ነገ በላዩ ላይ ስጋ ስለምንጨምርበት እንዳይረሳ እሱ ያሰጋል እና ምን አሰብኩኝ፣ ስርዓተ ቤተክርስቲያን የሚል አጭር በጣም ጥቂት ነገሮችን በሱ ቆይታ እናደርጋለን። ያው ብዙ ጊዜ ደረቅ ወንጌል ስለማስተምር፣ ያው ደረቅ ስላችሁ ወንጌል ደረቅ ነው በባህሪው። በተለይ አዲስ ኪዳን ደረቅ ነው የሚባለው እና ደረቅ የሚባልበት ምክንያት በግልጽ ስለሚያስቀምጥ የሚያስጨንቅም ስለሆነ በዚህ ምክንያት ደረቅ ይባላል። እና ወንጌል ብቻ ሳይሆን ደግሞ የምንማረው ከወንጌል ከመጽሐፍ ቅዱስ የወጣ ቤተክርስቲያን ስንገባ በቤተክርስቲያን ዙሪያ ይፈቀዱ የማይፈቀዱ የሚደረጉ የማይደረጉ ነገሮች ምንድን ናቸው የሚሉ ነጥቦችን ጥቂት ለማሳየት ወደድኩ። ይህን ደግሞ የፈለኩበት ምክንያት እንግዲህ ቀጣይ አብይ ጾም ከየካቲት 9 ከፊታችን ሰኞ ጀምሮ የአብይ ጾም ታላቁ ጾም የምንለው እሱ ወቅት ይጀመራል። የምንችል በየቀኑ እናስቀድሳለን። በየቀኑ ማስቀደስ ባንችል ደግሞ በሁለተኛ በሶስተኛ ቀን እያዘለልን እንደየ አቅማችን እንደሚፈቅደው እንደዛ ልናስቀድስ እንችላለን። ከዛ ግን እሑድ ደግሞ ግዴታ በሰንበት ግዴታ በአብይ ጾም ብቻ ሳይሆን እንደ ክርስቲያን በየትኛውም ሰንበት ማስቀደስ ግዴታ ነውና፣ ስለዚህ መጪው ጊዜ የጾም ወቅት በመሆኑ አይምሯችን የሚሰበሰብበት ሕዋሳቶቻችን የሚሰበሰቡበት በብዛት ቤተክርስቲያን የምንገኝበት ወቅት ስለሆነ ስለዚህ ስርዓተ ቤተክርስቲያን የሚል ጥቂት ነገሮችን ሰዓታችን ጊዜያችን እንደፈቀደ የምናይ ይሆናል። እግዚአብሔር መንፈስ ቅዱስ ለሁላችንም ምስጢሩን ጥበቡን ይግለጥልን። የመጀመሪያው የስርዓተ ቤተክርስቲያን አካል የክርስቲያን ስርዓት የአካል ስርዓት ተብሎ ነው የሚታወቀው። አንድ ክርስቲያን ወደ ቤተክርስቲያን ሲገባ በቤተክርስቲያን ዙሪያ በቤተክርስቲያን ውስጥ ምን ማድረግ አለበት የሚሉ ስርዓቶች ናቸው። በፍትሐ ነገሥት 2 ክፍል አለው። አንዱ ፍትህ መንፈሳዊ ይባላል፣ ሁለተኛው ደግሞ ፍትህ ስጋዊ ይባላል። ፍትህ መንፈሳዊ የሚባለው መንፈሳዊ ብይን፣ መንፈሳዊ ውሳኔ፣ መንፈሳዊ ፍርድ፣ መንፈሳዊ ስርዓት ማለት ነው። ፍትህ ስጋዊ የሚባለው ስጋዊ ብያኔ
ስጋዊ ፍርድ ማለት ነው። ይህ ፍትሕ ስጋዊ የሚባለው ከቆስጠንጢኖስ ጀምሮ በሀገራችንም እስከ ቅርብ ጊዜ ድረስ ነገስታት የሚጠቀሙበት፣ መሪዎች የሚጠቀሙበት አሁንም ድረስ ከፍትሐ ነገሥት የወጡ ስርዓቶች በፍትሐ ብሔር፣ በወንጀለኛ መቅጫ አልፎ አልፎ በጥቂቱ የምናገኛቸው ስርዓቶች አሉ። ለምሳሌ የውርስ ስርዓትን በተመለከተ በቀጥታ የፍትሐ ነገሥቱ ስርዓት የፍትሕ ስጋዊ ስርዓት በቀጥታ በአሁኑ በኢትዮጵያ ሕግ አፕላይ ይደረጋል፣ ይሰራበታል። ያው እነሱ ከፍትሐ ነገሥትን የወሰን ነው ተብሎ ሪፈር ላይደረግ ይችላል። ግን የውርስ ሕግ ለምሳሌ እስከ ስንት ትውልድ ነው የሚለው ቀጥታ ፍትሐ ነገሥቱ የሚያስቀምጠው አሁን ላይ የሚሰራበት ነው። እና ስለዚህ ፍትሐ ነገሥት በሁለት የሚከፈል ነው። ወደ ቤተክርስቲያን ስንገባ የሚሰሩ ስርዓቶች ከፍትሕ ስጋዊ ከፍትሕ መንፈሳዊ ከሁለቱም የተውጣጡ ናቸው። የመጀመሪያው በቤተ ክርስቲያን ዙሪያ በምን አይነት ሁኔታ መቀመጥ እንዳለብን ስርዓት አለ። በቤተ ክርስቲያን ዙሪያ፣ በቤተ ክርስቲያን አቅራቢያ፣ በቤተ መቅደስ አቅራቢያ አንደኛ መብላት መጠጣት አይቻልም ይላል። ሁለተኛ ያለ ስራ መቀመጥ አይቻልም ይላል። ሶስተኛ በአድመኝነት መቀመጥ አይቻልም ይላል። ላንብላችሁ። ፍትሐ ነገሥት አንቀጽ 1 ቁጥር 12 ላይ ኢይደሉ ከመ ይጸውዑ ለረፊቅ ወለምሳሕ ውስተ አብያተ እግዚአብሔር ወታቦታቲሁ ቅዱሳት ይላል። ፍትሐ ነገሥት 1 አንቀጽ 1 ቁጥር 12 ላይ ኢይደሉ ከመ ይጸውዑ ለረፊቅ ማለት ለመቀመጥ ማንንም መጥራት የለባቸውም። ያለ ስራ መቀመጥ ማለት ምን ማለት ነው? ያለ ጸሎት መቀመጥ፣ ስለ መንፈሳዊ ነገር ከማውራት ውጭ መቀመጥ፣ ስለ እግዚአብሔር ከማሰብ ውጭ መቀመጥ፣ ስለ ዝሙት በማሰብ መቀመጥ፣ ስለ ዝሙት በመቀጣጠር መቀመጥ፣ እነዚህ ነገሮች የተከለከሉ ናቸው። ስለ ፖለቲካ ለማውራት መቀመጥ፣ ስለ ሀገር ብተና ለማውራት መቀመጥ የተከለከሉ ናቸው። ሰዎችን ስለማሳደድ መቀመጥ በቤተክርስቲያን ዙሪያ ነው የምላቸው። አንድ ክርስቲያን በቤተክርስቲያን ዙሪያ ሲቀመጥ የመጀመሪያው ማሰብ ያለበት እግዚአብሔርን ብቻ ነው። ከዚያ ቀጥሎ ስለ ራሱ፣ ስለ ሀገር፣ ስለ ቤተሰቦቹ፣ ስለ ትዳሩ፣ ስለ ሌላው፣ ስለ ልጆቹ ሊጸልይ ይችላል። ከዚህ ውጭ ግን ስለ መጥፎ ነገር ማሰብ አይችልም፣ አይፈቀድለትም። ይሄ ብቻ ማለት ነው። በቤተ መቅደሱ በ40 ክንድ ቅጽር ውስጥ ቤተክርስቲያን ሲሰራ በ3 ክፍል እንዲሰራ ነው የሚታዘዘው ከጥንቱ ጀምሮ 3 ክፍሎች። እነዚህ 3 ክፍሎች ሲሰሩ በየ40 ክንድ ርቀት ነው የሚሰራው። በየቅጥሮቹ 3 ቅጥሮች ይቀመጣሉ። 3 አጥሮች አሉ። በየአጥሮቹ ልዩነት መቀመጥ የሚገባው 40 ክንድ ወይም 20 ሜትር ነው። የመጀመሪያው ቅጽር ከውጭ ወደ ውስጥ ሲገባ የመጀመሪያው አጥር እሱ ነዳያን የሚቀመጡበት፣ የተቸገሩ ሰዎች ገንዘብ የሚጠይቁበት፣ ምግብ የሚጠይቁበት፣ ልብስ የሚጠይቁበት፣ ማደሪያ ያጡ ሰዎች የሚያድሩበት ነው በጥንቱ ቤተክርስቲያን አሰራር የመጀመሪያው ቅጽር የሚባለው። ሁለተኛው ከውጭ ወደ ውስጥ ስንገባ ሁለተኛው ቅጽር በተለያየ ምክንያት ወደ ቤተ ክርስቲያኑ መግባት የማይችሉ ሰዎች የሚቆዩበት፣ ተአምረ ማርያም የሚሰሙበት፣ ጸሪቀ መበለት የሚባለው የሚቆረስበት ቦታ ነው ሁለተኛው ቅጽር የሚባለው። ሶስተኛው ቅጽር ግን ለማስቀደስ ረፍዶባቸው ቤተ መቅደስ መግባት ያልቻሉ ሰዎች ውጭ ሆነው የሚያስቀድሱበት፣ ስንክሳር የሚሰማበት፣ ገድላት የሚነበቡበት፣ ትምህርት የሚሰጥበት፣ ተግሳጽ የሚሰጥበት፣ ያዘኑ ሰዎች የሚጽናኑበት ቦታ ነው የመጨረሻው ቦታ። ከዛ በኋላ ቤተ መቅደሱ በእነዚህ በ3 ቅጥሮች ይከፈላል። በመጨረሻው ቅጽር ለቤተ መቅደሱ ቅርብ በሆነው ቅጽር ውስጥ መብላት አይቻልም፣ መጠጣት አይቻልም፣ ምግብ ይዞ መግባት አይቻልም። በጣም ብዙ ሰው ለልጆቹ ምግብ ይዞ ይገባል። ቤተክርስቲያን አንዳንድ ቦታ ብስኩት በብስኩት የሚሆንበት ጊዜ አጋጣሚ። ቤተ መቅደስ ውስጥ የሚሰጠው ምግብ የጌታ ስጋና ደም ብቻ ነው። የሚጠጣው መጠጥ የጌታ ደም ብቻ ነው እንጂ ምግብ ይዞ መግባት አይቻልም። ሕፃናት ፈሳሽ የሚያስፈልጋቸው ወተት የሚያስፈልጋቸው ሕፃናት ምናልባት ያ በሚያስፈልጋቸው ሰዓት ወደ ውጭ ወጥቶ ከቤተ መቅደሱ ውጭ ወጥቶ ያ ሊሰጣቸው ይችላል። ያም ግን የማይሸት የማይረብሽ መሆን አለበት። በፍጹም ግን ሕፃናት በራሳቸው ማኘክ ማላመጥ ከጀመሩበት ሰዓት ጀምሮ ቤተ መቅደስ ውስጥ ምግብ አይሰጣቸውም። በራሳቸው አኝከው መዋጥ የሚችሉ ሕፃናት፣ ራሳቸው መጉረስ የሚችሉ ሕፃናት፣ ከሰው እርዳታ ውጭ በራሳቸው ይህን ማከናወን የሚችሉ ሕፃናት ውስጥ ምግብ ተይዞላቸው አይገባም። እና በቤተ ክርስቲያን ዙሪያ ይህን ማድረግ ይከለከላል። የመጀመሪያው ሕግ ማለት ነው። ይሄ ብቻም አይደለም። በጣም ብዙ ሰው አሁን ቤተ ክርስቲያን ሲመጣ የቤተሰቡን ጉዳይ ይዞ መጥቶ እዚህ የሚመክር ሰው አለ። የሀገርን ጉዳይ እዚህ ተሰብስቦ ምን እንደሚል አይታወቅም፣ ግን እያሾካሾከ የሚጨርስ ሰው አለ በብዙ መልኩ። እነዚህ ይከለከላል።
ያለ ስራ መቀመጥ ማለት ያለ ጸሎት መቀመጥ፣ እግዚአብሔር ከማሰብ ከመንፈሳዊ ነገር ውጭ ይህን ማድረግ ይከለከላል እና ስለዚህ ለመብላት፣ ለመጠጣት፣ ለመገባበዝ፣ ለመስከር፣ ለመጥገብ ለእነዚህ ነገሮች በቤተ መቅደስ ዙሪያ መሰባሰብ ይከለከላል። ሁለተኛ መገበያየት ይከለከላል። ገበያ ይከለከላል በቤተ መቅደስ በአውደ ምሕረት። በቃ እንድንግባባ እንደዚህ ነው። በአውደ ምሕረት ዙሪያ መገበያየት፣ መጽሐፍ መሸጥ አይቻልም። በነገራችን ላይ ፍትሐ ነገሥት ይከለከላል። ካሴት መሸጥ ደግሞ እንደዚህ ስትባሉ እሰይ እንዲያውም አይፈቀድም ከዚህ በኋላ የእንትናን መጽሐፍ አልገዛም ብላችሁ እንዳታስጨንቁን እንጂ ይከለክላል። ፍትሐ ነገሥቱ እንዲህ ይላል። ፍትሐ ነገሥት አንቀጽ 1 ቁጥር 13 ላይ ኢይከውኖሙ ለሰየጥ ወለመወልጣን ተሳይጦ በውስተ ቤተ ክርስቲያን ይላል። ለነጋዴዎች፣ ለሻጮች፣ ለለዋጮች በአውደ ምሕረቱ ዙሪያ በቤተ ክርስቲያን ዙሪያ መሸጥ መለወጥ አይቻልም። ሐሳቡ ምንድን ነው መሰላችሁ? በቤተ መቅደስ ዙሪያ በነፃ የሚሰጥ የሚለገስ እንጂ የሚሸጥ ነገር የለም። በቤተ ክርስቲያን ዙሪያ የሚሰጥ እንጂ ምን የሚል የለም፣ የሚሸጥ የለም። የሚሰጥ ነው፣ የሚለገስ ነው። ምክንያቱም እኛ ቁመን አስቀድሰን ቁመን ወንጌል ሰምተን ዘምረን በረከት ይዘን እንሄዳለን። ለሱ ተመን የለው። ስለዚህ በነፃ የሚሰጥ ነው። ወንጌል በነፃ ነው የሚሰጠው። ሥጋው ደግሞ በነፃ ነው የሚሰጠው። ማህሌት በነፃ ነው የሚሰጠው። ሰዓታት በነፃ ነው የሚሰጠው። በረከት በነፃ ነው የሚሰጠው። የሚሸጥ ነገር የለም በአውደ ምሕረት ዙሪያ። እንደዚህ ሲባል ውጭ ያሉትን ሱቆች ማለት ያለ እሱ ለእኛ አስፈላጊ ስለሆነ አንድ ሰው መጽሐፍ መሸጥ ካሴት መሸጥ ቢፈልግ በአውደ ምሕረቱ ሊነገርለት ይችላል። የገሌ መጽሐፍ የገሌ ካሴት እዚህ ቦታ አለላችሁ ገዝታችሁ ተጠቀሙ፣ ይሄ መልእክት ሊነገርለት ይችላል። አይሸጥ በአውደ ምሕረት ዙሪያ። ሐሳቡ ምንድን ነው? በቤተክርስቲያን ዙሪያ ያለው የእግዚአብሔር ምሕረት ያለ ዋጋ ይፈሳል። ለሁላችንም የእግዚአብሔር ምሕረት ይደረግልን። ሁለተኛ መገበያየት አይፈቀድም። ሶስተኛ ኢአማንያንና የተወገዙ ሰዎች ወደ ቤተክርስቲያን መግባት አይችሉም ይላል ፍትሐ ነገሥት። ኢአማንያንና የተወገዙ ሰዎች ላንብላችሁ። ይዕቀብዎሙ ለአናቅጸ ቤተክርስቲያን ከመ ኢይባኡ ሀቤሃ እደው እለ ኢኮኑ ምእመናነ አው ምእመናኑ ጉዛን ሱታፌ ምስጢር ቅዱስ ይላል። የመጀመሪያው ምንም ሃይማኖት የሌላቸው ሰዎች፣ ሁለተኛ ደግሞ ከምስጢር የተከለከሉ ሥጋው ደግሞ እንዳይቀበሉ ወደ ቤተ መቅደስ እንዳይገቡ በተለያየ ምክንያት በሃይማኖት እጸት ቤተክርስቲያንን እንደሚገባ በማያከብሩ ሰዎች በተላለፈው ውግዘት ምክንያት የተለዩ የተወገዙ ሰዎች ወደ ቤተ መቅደስ እንዳይገቡ ስራዬ ተብሎ ይጠበቃል። አሁን ኢአማንያን የሚከለከሉበት ምክንያት የማያምኑ ሰዎች፣ ሃይማኖት የሌላቸው ሰዎች ወደ ቤተ መቅደስ እንዳይገቡ የሚከለከሉበት ምክንያት ቤተ መቅደሱን ስለሚያረክሱት አይደለም። ነገር ግን በቤተ መቅደሱ ውስጥ አንዳች ተንኮል እንዳያደርጉ የሚደረግ ጥንቃቄ እንጂ መጎብኘት ቢፈልጉ በታወቀ ምክንያት በአስተዳዳሪው ፈቃድ፣ በጥበቃዎቹ እውቅና፣ በካህናቱ በአገልጋዮቹ እውቅና ሊገቡ ይችላል፣ ሊጎበኙ ይችላል። አይታችኋል። በቅርብ ቅድስት ሥላሴ የሆነ ሰው ከሌላ ሀገር መጥቶ ሲጎበኝ ተመልክታችኋል። ችግሩ ሰውየው ቤተክርስቲያኑ መጎብኘቱ አይደለም። ግን ምን ይገባል? ሰውየው ወደ ቤተ መቅደስ እንዲጎበኝ ሲገባ ስርዓቱን መንገር ይገባል። ጫማ ማውለቅ እንደሚገባ፣ በምን አይነት አለባበስ መግባት እንደሚገባ፣ ይህ ለእኛ የተቀደሰ ስፍራ ነው፣ የተቀደሰ ቦታ ነው። ስለዚህ ስትገባ የእኛን ስርዓት ይዘህ ነው የምትገባው ተብሎ ሊነገረው ይገባል። ማንኛውም ሰው ቤተክርስቲያንን መጎብኘት ይቻላል። በቅዳሴ ጊዜ ሌላው ቀርቶ ጻኡ ንዑሰ ክርስቲያን እስከሚባል ጊዜ ድረስ ማስቀደስ ይችላል። የማያምን ሰው ምን ማለት ይችላል? እንዲያይና እንዲመለስ ነው ዓላማ። ነገር ግን ጻኡ ንዑሰ ክርስቲያን በሚባልበት ሰዓት ግን እሱ ብቻ አይደለም የሚወጣው፣ የማያምን ሰው ብቻ አይደለም። ቀኖናቸውን እስከ ጻኡ ንዑሰ ክርስቲያን ድረስ እንዲያከናውኑ የታዘዙ ክርስቲያኖች እስከዛ ቆይተው እንዲወጡ ይደረጋል። ለምን እንደሚወጡ ታውቃላችሁ? በጥንቱ ጊዜ ወደ ቤተ መቅደስ የሚገባ ማንኛውም ክርስቲያን ይቆርባል። ምን ይላል አልኳችሁ? እና ጻኡ ንዑሰ ክርስቲያን የክርስቲያን ታናናሾች ውጡ ሲባል ያ በፊት ይቆርብ የነበረው ሰው በቀኖናው ምክንያት ሲወጣ ቅር እያለው ነው የሚወጣው። ኃጢአት ባልሰራ ኖሮ እኮ አሁን ከሚቆርቡት ሰዎች ጋር እቆርብ ነበር እያለ እየራበው ነው የሚወጣው። እየራበው እየተጨነቀ ይወጣል። ከዛ በኋላ ለራሱ ምን ብሎ ይነግራል? ሁለተኛ ኃጢአት አልሰራም፣ ተለይቼ ወጣው እኮ ከማህል። ምን እንደማለት መሰላችሁ? እኔና እናንተ በቀላል ስለምንረዳው እንጂ ለምሳሌ አንድ ሰው ርቦ ሊበላ ልክ ማዕዱ እጁን ዝርጋ ሲያረግ ተነስ እንደማለት ነው። ተነስ እንዳትበላ ለአንተ አልተፈቀደም ተነስ ብሎ ሰውየውን እንደማባረር ከባድ ነው። የዚህ ነው እኛ ለዚህ ብዙ ስሜት ስለሌለን ነው። ለስጋው ደግሞ ብዙ ፍላጎት ስለሌለን ነው። የጾም ዓላማ እሱ ነው የሚመናል። ጾሙ ራሱ አንድ ሰው ሲርበው ምን እንዲያስብ ተብሎ መሰላችሁ? አንድ ሰው አስቀድሶ የሚቆርቡትን ሰው ሲያይ
እነዚህ ቆረቡ፣ የጌታን ሥጋና ደም የነፍስ ምግብን በሉ ጠጡ፣ እኔ ግን ባዶዬን ሄድኩኝ ብሎ ሳሊቬት እንዲያደርግ ነው። እንደዚህኛው እንደ ሥጋ አነጋገር ለምሳሌ ርቧችሁ ምግብ በሚበላ ሰው ፊት ስታርፉ ሳሊቬት ታደርጋላችሁ፣ ሳታውቁት ምራቃችሁን ትውጣላችሁ። የመንፈስ ረሃብም እንደዛ ነው፣ የነፍስ ረሃብም እንደዛ ነው። ስለዚህ ይሄ ነው ዓላማው እና ወደ ቤተ መቅደስ ስንመጣ ኢአማንያን እስከ ጻኡ ንዑሰ ክርስቲያን ድረስ እንዲያስቀድሱ ይደረጋል። ከዛ ግን እንዲወጡ ይደረጋል። የሚከለከሉት ስርዓቱን እንዲያውቁ እንዲጠነቀቁ፣ ሌላ መጥፎ ነገር እንዳያደርጉ እንጂ የአማንያን የሚከለከሉት ቤተ መቅደሱን ያረክሱታል ተብሎ አይደለም። ይሄን በደንብ ማወቅ ያስፈልጋል። ከዛ የተወገዙ ሰዎችም እንዲቆጩ፣ ንስሐ እንዲገቡ፣ እንዲመለሱ ለማድረግ ይከለከላሉ። ስለዚህ እነዚህን ይከልክሏቸው ይላል ፍትሐ ነገሥት አንቀጽ 1 ቁጥር 13 ላይ። አራተኛ በወር አበባ ላይ ያለች ሴት፣ ያው ሁልጊዜ የሚነገር ነው ይሄ። በወር አበባ ላይ ያለች ሴት፣ በወርሃዊ ልማድ ላይ ያለች ሴት ወደ ቤተ መቅደሱ እንዳትገባ 40 ክንድ እንድትርቅ ትከለከላለች። ስንት ክንድ አልኳቸው? 40 ክንድ 20 ሜትር እንዲርቁ እህቶቻችን ይከለከላሉ። የሚከለከሉት ርኩሳን ናቸው ተብሎ አይደለም። ጥንቃቄ ያስፈልጋል። እንደ ብሉይ ኪዳኑ አይደለም። የብሉይ ኪዳኑ የመርገም ምልክት ተደርጎ ነው የሚወሰደው። በብሉይ ኪዳን የእርግማን ምልክት ማለት አዳምና ሔዋን በበደሉ ጊዜ ሔዋንን የረገመበት እርግማን አለ። ያ እርግማን በዚህ በኩል ተገልጧል። ስለዚህ የእርግማን ምልክት ነው፣ የመርገም ምልክት ነው በብሉይ ኪዳን። አዲስ ኪዳን ላይ ግን እንደሱ አይደለም። ምክንያቱም ክርስቶስ በመስቀል ላይ የሁላችንን እርግማን ተሸክሞታል። ክብርና ምስጋና ለስሙ ይሁን። አመስግኑ የሁላችን። ስለዚህ የእርግማን ምልክት አይደለም። በአዲስ ኪዳን የምትከለከሉት ስለ 3 ነገር ነው። ሴቶች የወር አበባ ላይ በሚሆኑበት ሰዓት ወደ ቤተ መቅደስ እንዳይገቡ፣ 20 ሜትር ርቀት ላይ እንዲቆሙ፣ 40 ክንድ ርቀት ላይ እንዲቆሙ የምትከለከሉት በ3 ምክንያት ነው። አንደኛ እንዲታሰብ ነው። ምን እንዲል ነው አልኳችሁ? እንዲታሰብ ነው። እንዲታሰብ ማለት የትኛው? የብሉይ ኪዳን እንዲታሰብ። ለምሳሌ አሁን ዝም ብሎ እህቶቻችን ወርሃዊ ልማድ ላይ ቢሆኑም ችግር የለውም ይግቡ ተብሎ ቢገቡ ምን እንደሚሆን ታውቃላችሁ? በብሉይ ኪዳን ይከለከል እንደነበረ በትውልድ መካከል ይረሳል፣ ኖርማል ይሆናል። አንዳንድ ነገሮችን የምናውቃቸው ለምሳሌ አሁን የጥጋብና የረሃብ ልዩነት የሚኖረው መጥገብም መራብም ሲኖር አይደለም። ልዩነቱ የሚታወቀው መጥገብ መራብ። ያለዚያ መጥገባችሁ በምን ታውቁታላችሁ? ከዛ የምግብ ራሱ ጣፋጭነት የሚታወቀው ረሃብ ሲኖር ነው ይባላል። እንደውም ምግብን በጣም የሚያጣፍጥ ነው ረሃብ ነው ይባላል። ቆንጆ ይሄ ምግብ ሲጣፍጥ የሚባለው ተርቦ የተበላ ነው። በጣም ጣፋጭ የሚባለው ምግብ የትኛው ነው ቢባል በረሃብ ጊዜ የተገኘ ምግብ ነው። ማንም ሰው ማናችንም ልንመጻደቅ እንችላለን ስላልጎደለብን እንጂ ማናችንም የ10 ቀን ረሃብ ብንቀጣ ቆሻሻ ገንዳ ውስጥ ሄደን የተጣለ ምግብ አንስተን እንበላለን። ምንም መጻደቀው ስላልጎደለብን። ስለዚህ ረሃብ ጥጋብንና በረሃብ መካከል ያለው ልዩነት የሚታወቀው ሁለቱም ሲኖሩ ነው። ይሄም እንዲታሰብ ነው። ሲከለከሉ እህቶቻችን በብሉይ ኪዳን የመርገም ምልክት ነበር፣ በብሉይ ኪዳን የልብሷን ጫፍ የነካ የተረገመ ነው ይባል ነበር። አሁን ግን እነዛ አይደለም። ግን እንዲታሰብ ከቤተ መቅደሱ 40 ክንድ ወይም 20 ሜትር ርቀት ላይ እንቆማለን ተብሎ መታሰቢያ እንዲሆን አንድ። ሁለተኛ ለተመስጦ ስለማይመች እኔ በጣም ነው የምገረመው በአባቶቻችን ስርዓት። በአባቶቻችን ስርዓት በጣም እደነቃለሁ። ለምን እንደሆነ ታውቃላችሁ? ይረዷችኋል። ለምን? ይሄ ወርሃዊ ልማድ ሜንስትሬሽን ብዙ አይነት ሆርሞናል ለውጥ የሚታይበት። ሴቶች ይቆጣሉ፣ ይበሳጫሉ፣ ይነጫነጫሉ። ለየሰው ሊለያይ ይችላል። ራስ ምታት አለባቸው፣ ወገብ ህመም አለባቸው፣ ብዙ አይነት ህመም አለባቸው። ስለዚህ ቀጥ ብለው መቆም ላይችሉ ይችላሉ። በዚህ ምክንያት እረፍት እንዲያደርጉም ጭምር ነው። በነገራችን ላይ እንደዚህ ስላችሁ እንድትሰንፉ እንድትተኙ አይደለም። ግን አንዲት ሴት ወርሃዊ ልማድ ላይ በሆነችበት ሰዓት ረጅም ጸሎት ማድረግ ላይ ይጠበቅባት ይችላል። ይህን ጭምር ነው የሚታዘዘው። በደንብ እንድታውቁት ነው ቤተክርስቲያኗ እንዴት እንደምትረዳችሁ ማለት ነው። እና ይህ ብቻ ማለት ነው 40 ክንድ ሆናችሁ ለምሳሌ እያስቀደሳችሁ በጣም ከደከማችሁ፣ አንዳንዶቹ በጣም ስለሚታመሙ ከሆርሞን ጋር የተያያዘ ነው፣ ከተፈጥሮ ጋር የተያያዘ ነው። በጣም ስለሚታመሙ በመሃል ቢደክማቸው ሊቀመጡ ይችላሉ። ይፈቀድላቸዋል። ለአንዳንዶቹ ያሉበት ድረስ ጸበል ይሄድላቸዋል። የቅዳሴ ጸበል አይደለም፣ ሌላኛው ጸበል ይሄድላቸዋል። የመጠመቂያ ቦታ ሄደው ጸበል መጠመቅ አይችሉም። ግን ባሉበት ቦታ ሆነው ካህን በሃይላንድ በጀሪካን ወስዶ ያሉበት ቦታ ግን ሊያጠምቃቸው ይችላል። መጠጣት አይከለከሉም። ለምን? ርኩሳን አይደላቸው። የጸበል መጠመቂያ ቦታ የምትከለከሉት ደሙ እየታጠበ እንዳይወርድ ነው። ያ ቦታ ሌሎች የሚጠመቁበት ስለሆነ በዚህ ምክንያት እንጂ ሌሎች
አንዳንድ ሰዎች አሉ ለራሳቸው መጽሐፍ ቅዱስ ይከለክላሉ። ወርሃዊ ልማድ ላይ ሲሆኑ አረ መጽሐፍ ቅዱስ አልነካም፣ ለምን ወርሃዊ ልማድ ላይ ነው? መስቀል አልሳለምም አባ ለምን ወርሃዊ ልማድ ላይ? ማን የከለከላችሁ? ለሱ በስዕል ፊት መቆም የሚጨነቁ አሉ። አትከለከሉ። እንደዛ የሚከለክል መጽሐፍ የለም። ወደ ቤተ መቅደስ እንዳትገቡ እንዳትቆሙ ብቻ ትከለከላላችሁ። እንዳታስቀድሱ አትከለከሉ። የሚፈቀድላችሁ በ40 ክንድ ርቀት ማለት እንጂ እንዳታስቀድሱ እንድታስቀድሱ አታስቀድሱ የሚል ሕግ የለም። ይህንን በደንብ በጥንቃቄ ማወቅ ያስፈልጋል። እንዲህ ነው የሚሉት ፍትሐ ነገሥቱ ለይቶ ኢትባዕ ትክት ይላል። ኢትባዕ ትክት ውስተ ቤተ ክርስቲያን ወኢትቅረብ እስከ ይትፌጸም መዋዕለ ትክቱሃ ይላል። በወርሃዊ ልማድ ላይ ያለች ሴት ወደ ቤተ ክርስቲያን አትግባ ነው የሚለው። ወዴት አትግባ? ፍትሐ ነገሥቱ ወደ ስዕል አትቅረብ አይልም። ፍትሐ ነገሥቱ መስቀል አትሳለም አይልም። ፍትሐ ነገሥት ጸበል አትጠመቅ አይልም። ቦታ ግን ይለይለታል። ፍትሐ ነገሥቱ ጸበል አትጠጣ አይልም። የቅዳሴ ጸበል ግን አትጠጣም። ለምን? የቅዳሴ ጸበል በአቅራቢያው ላስቀደሱ ሰዎች ብቻ የሚሰጥ ስለሆነ። ይህም ብዙ ስርዓት አለ። የቅዳሴ ጸበል የሚሰጠው እውነት ለመናገር ለቆራቢዎችና ለቀዳሾች ብቻ ከጥንቱ ስርዓት ጀምሮ። አሁን ላይ ይሄ የከተማው ሰው የየራሱ ስርዓት እየሰራ መጣና አሁን ማስቀረት አንችልም። ኃጢአት አይደለም። በእርግጥ የቅዳሴ ጸበል መጠጣት ለሌላ ሰው መስጠትም ኃጢአት አይደለም። ማካፈል ግን ደግሞ የቅዳሴ ጸበል ላስቀደሱ ሰዎች እዛው አቅራቢያ ላሉ ሰዎች ብቻ ይሰጣል። ከዚያ ውጭ አይሄድም። የቅዳሴ ጸበል ወደ ቤት አይሄድም። የቅዳሴ ጸበል ለመተሻሻ ምናምን እንደዚህ ለመረጫጭ አይሆንም። የቅዳሴ ጸበል ይጠጣል። የቅዳሴ ጸበል በሃይላንድ ተወስዶ ለግል መጠቀም አይደረግም። የቅዳሴ ጸበል ቤተክርስቲያኒቱ በወሰነችው መስጫ ብቻ ይሰጣል። በዚያ ይጠጣል። አለቀ። እና ይሄ ብቻ አይደረግላትም የቅዳሴ ጸበል ርቃም ስለምታስቀድስ። ስለዚህ ይሄን ፍትሐ ነገሥቱ ያዛል። ፍትሐ ነገሥት አንቀጽ 24 ቁጥር 935 ላይ ፍትሐ ነገሥት አንቀጽ 24 ቁጥር 935 ላይ የሚገኝ አምስተኛ ዝኔት ወይም ህልመሌሊት ወይም ፈሳሽ ያለበት ሰው ወደ ቤተክርስቲያን እንዳይገባ ይከለከላል። ወደ ቤተ መቅደስ አሁን አንዳንድ ሰው የሚመስለው ወርሃዊ ልማድ ላይ ያለች ሴት ብቻ የምትከለከል ይመስለዋል። የወርሃዊ ልማድ ሶስተኛ የረሳሁት በጥንቱ ጊዜ በተለይ ደሙ ቤተ መቅደስ ውስጥ እንዳይነጥብ። ምክንያቱም እዛ የጌታ ደም ብቻ ነው መፍሰስ ያለበት፣ የሚሰጠው የጌታ ደም ብቻ ነው። በዚህ ምክንያት ወርሃዊ ልማድ ላይ ያሉ ሴቶች ብቻ ሳይሆኑ ነስር እየነሰረው ደም እየፈሰሰው ከሆነ ያ ሰው ውጭ ነው መቆም ያለበት፣ ወደ ቤተ መቅደስ መግባት አይችልም። ነስር ብቻ አይደለም፣ የአፍንጫ ደም ብቻ አይደለም፣ ጉንፋን ይዞት ከፍተኛ የአፍንጫ ፈሳሽ የሚያስጨንቀው ከሆነ ወደ ቤተ መቅደስ መግባት ይከለከላል። ይሄ ብቻ ማለት ነው። ወደ ቤተ ክርስቲያን ሲመጣ እንቅፋት ቢመታው እግሩን ቢመታውና ደም እየፈሰሰው ቢሆን ወደ ቤተ ክርስቲያን እንዳይገባ ይከለከላል። በዚያ በዕለቱ ነው የምላችሁ፣ በማግስቱ 7 ቀን ምናምን አይደለም። በዚያ ቅጽበት እንዳይገባ ይከለከላል። ይሄ ብቻም አይደለም። ቤተ መቅደስ ውስጥ ከገባ በኋላ እንዲህ አይነት ፈሳሽ ቢያስጨንቀው ለአስተባባሪው ነግሮ ለዲያቆኑ ነግሮ ከቅዳሴው አቋርጦ ከቤተ መቅደሱ ወጥቶ ውጭ ሊቆም ይችላል፣ ቤተ መቅደስ ውስጥ እንዳይፈስ። ይሄ ብቻም አይደለም። ሴቶች እያስቀደሱ የወርሃዊ ልማድ ስሜት ቢሰማቸውና ሊመጣ የሚችል አይነት ስጋት ቢያድርባቸው ለዲያቆናዊቷ ሴት ነግረው መውጣት ይችላል። በጥንቱ ጊዜ ዲያቆናዊት የምትባላለች ከ60 ዓመት በኋላ ያው የምትቀድስ አይደለችም። ዲያቆናዊት የምትባለው ስሟ ነው ዲያቆናዊት የምትባለው እንጂ አስተባባሪ ነው በሴቶች በኩል ያለው። ምክንያቱም ሴቶች ከወንዶቹ ጋር ምንም አይነት ህብረት ከቅዳሴያኑ ከዲያቆናት ጋር መሰናክል እንዳይሆን ህብረት እንዳይኖር ሲባል ዲያቆናዊት ትሾማለች ከ60 ዓመት በላይ እና ያቺ ዲያቆናዊት ብለው የምታደርገው የሚያስቀድሱትን ሴቶች ትጎበኛለች፣ ታያለች፣ በአይኗ ትከታተላለች። እና ከዛ መካከል አንዲት የታመመች ሴት ብትኖር ዲያቆናዊቷን ጠቅሳ እንደዚህ ነበር መውጣት እችላለሁ ብላ አስፈቅዳ ቀስ ብላ ትወጣለች። ይሄ ብቻ ሳይሆን ዲያቆናዊቷ ኤጲስቆጶሱ ወይም ካህኑ ለምሳሌ በእድሜ ትልቅ የሆኑ ከ10 ምናምን ዓመት በላይ የሆኑ ሴቶች ቢጠመቁ በ40 ቀን በ80 ቀን ቢጠመቁ ሴቶች ሜሮን ይቀባል ለሰውነታቸው 36 ሕዋሳት አካላቸው ይቀባል። እና ያን ጊዜ ካህኑ የእሷን ገላ እንዳያይ እንዳይሰናከል በአይምሮ ቅንጣት ነገር እንኳን እንዳያስብ ሰው ስለሆነ ምን ስለሆነ ሰው ስለሆነ እንዳያስብ እሱ ፊቱን ዙሮ እጁን ይሰጣትና በእጁ ደግሞ ሜሮኑን ይይዝና እጁን ይዛ የሴቲቱን 36 አካላት እንድትቀባ ይደረጋል። ምክንያቱም ሰው የልብሷን ታወልቃለች፣ ራቁቷን ትሆናለች። ራቁትነቷን እንዳያይ ከአንገት በላይ ያለው አካል ችግር የለው፣ ግንባር፣ ጭንቅላት፣ አፍንጫ፣ ጆሮዎች እነዚህ ችግር የለው። ከአንገት በታች ያሉትን አካላት ግን እሷ እጁን ይዛ ታስቀባዋለች ዲያቆናዊቷ።
እነዚህ ስርዓቶች ይፈጸማሉ። ስለዚህ በጣም ጥንቃቄ ቤተክርስቲያኒቷ ጥንቃቄ አስደናቂ ነው። ዝኔት የሚባለው ህልመ ሌሊት የሚባለው በህልም ከሰውነት የሚወጣ ፈሳሽ ነው። በተለይ በብዛት በወንዶች የሚከሰት ተፈጥሯዊ ነው። ይህን መረዳት ያስፈልጋል። አንዳንዱን ነገር ስንናገረው ጸያፍ ይመስልና ለአውደ ምሕረቱ እኛም ስለምንጠነቀቅ በዚህ ምክንያት ለቃላቱ ተጠንቅቀን አንዳንድ ነገሮችን ግልጽ ሳናደርግ እንቀራለን። ተፈጥሯዊ ነው። አንዳንዱ ሰው የሚጨነቃለ መንፈስ ነው፣ ጋኔን ነው፣ ሰይጣን ነው ምናምን እያለ በእርግጥ እንደዛ የሚያጋጥም ይኖራል። ንጹሕ ነው እንደዛ ሙሉ ለሙሉ የተፈጥሮ ነው ማለት አይደለም። እሱ ራሱ የቻለ ሌላ ምርመራ የሚያስፈልገው። በተፈጥሮ ግን በተለያየ ምክንያት ለምሳሌ ሰው አብዝቶ ሲበላ፣ አብዝቶ ሲጠጣ፣ አብዝቶ ሲመገብ፣ አብዝቶ ስለ ዝሙት ሲያስብ በተፈጥሮ የሚዘጋጅ በተፈጥሮ የሚመረት ፈሳሽ አለ። ያ ፈሳሽ መውጫ መንገድ ይፈልጋል። ስለዚህ ያ ሰው አሁን ለምሳሌ ሰዎች ሲሰክሩ ከዚህ በፊት ገልጬው እንደሆነ አላውቅም፣ መደባደብ ይፈልጋል። ሰዎች ሲሰክሩ መደባደብ የሚፈልጉት መደባደብ ወይ ተደባዳቢ ስለሆኑ ደፋር ስለሆኑ ላይሆን ይችላል። ምናልባት ያ ሰው ሰክሮ መደባደብ የሚፈልገው ሰው በማግስቱ ብታናግሩት የሚሮጥ ሰው ሊሆን ይችላል። ግን ከምን ይመጣል የመደባደብ ስሜቱ? አብዝቶ ሲጠጣ ደሙ ይሞላል። ደሙ ሲሞላ ደሙ መውጫ መንገድ ይፈልጋል። አልኮል በተፈጥሮ ወደ ደማችን ነው አብዞር በሚደረገው ሌቭሉ በደም ሌቭል በግሉኮስ ሌቭል ስለሆነ ከዛ ገብቶ ወደ የሚያደርገው ጉበታችን ውስጥ ይቀመጣል። ከዛ ወደ የሚያደርገው መጠጡ በአይምሯችንና በደማችን መካከል በሴሎቻችን መካከል ያለውን መንገድ ብሎክ ያደርገው። ስለዚህ መልእክት አይደርስም። መልእክት ቢደርስም ሴረብለም የሚባለው ይሄ አንጎላችን ክፍል አለ አይደለም? እሱ ይሰምጥና ሰውየው ሲራመድ እንደዚህ እያለ ሲሄዳ ቱቦ ውስጥ ወድቆ ቱቦ ውስጥ ቆንጆ ሳሎን መስሎ ተኝቶ ሊያድር ይችላል። የሚሰጠው መልእክት እዚህ ጋር ያለው የሴሎቹ መልእክት አይምሮ ጋር አይደርስም፣ አንጎሉ ጋር አይደርስም። የእኛ ሊቃውንት ደግሞ ምን ይላሉ መሰላቸው? ሰው አብዝቶ ሲጠጣ ሳምባውን ያሰጥመዋል ይላል። ሳምባውን ያሰጥመዋል መጠጡ። ከዛ ሳምባ ሲሰጥም ደማዊት ነፍስ በሳምባው ውስጥ ስለምትሰጥም ነባቢት ነፍስ እውቀት የምትስልበት ታጣለች። ለምን? በመካከላቸው ፈሳሽ አለ፣ ባህሩ ሞልቷል። ከዛ ሰውየው ይሰክርና ገመድ ሲያይ እባብ ይመስለዋል። ባህሩን ሲያይ ጥሩ ሜዳ ይመስለዋል። በባህሩ ላይ የሚራመድ ሁሉ እንደ ጴጥሮስ እንደ ጌታ በባህር ላይ የሚሄድ ሁሉ ይመስለዋል። ይሄ ሞራል ይመጣለታል። በዚህ ምክንያት ይሰጥማል። ተፈጥሯዊ ነው። ይሄ በህልም ምክንያት ሊፈስ ይችላል። በዛ ጊዜ በ24 ሰዓት ውስጥ ቤተ መቅደስ እንዳይገባ ይከለከላል። ታነብላችሁ መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 15 ቁጥር 16 ጀምሮ የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውሃ ይታጠባል። እደግመዋለሁ። የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውሃ ይታጠባል፣ እስከ ማታም ድረስ ርኩስ ነው። እስከምን ድረስ? እስከ ማታም ድረስ ርኩስ ነው። ርኩስ ነው ማለት ሰውየው ሌላ ነገር ነው ማለት አይደለም። ወደ ቤተ መቅደስ ለመግባት የሚገባ አይደለም ማለታቸው። ለሐዲስ ኪዳን ሲነገር እንደሱ ነው እንጂ የረከሰ ነው እንዳትነቁት፣ እንደዚህ ነው በቃ ሲኦል ነው የሚገባው፣ ገሃነመ እሳት ነው የሚገባው ማለት አይደለም። ያ ሰው ለምሳሌ አያድርገውና በዛ ጊዜ ቢሞት፣ ቆይ አነብላችኋለሁ ወደፊት፣ በዛ ጊዜ ቢሞት ንጹሕ ነው። ምንድን ነው አልኳችሁ? ንጹሕ ሲኦል ይገባል ማለት አይደለም። ገሃነመ እሳት ይገባል ማለት አይደለም። መንግሥተ ሰማያት እንዳትገባ ተመለስ ይባላል ማለት አይደለም። አንዳንድ ነገሮችን በጥንቃቄ እንድታውቋቸው ለቤተ ክርስቲያን ስርዓት እንደሚመች ማድረጋችን እንጂ አንዲት ሴት አያድርግና ከክፉ አሟሟት እናቶቻችን ይሰውርልን አያድርግና ወርሃዊ ልማድ ሆና ብትሞት ርኩስት አይደለችም። አስከሬኗ ሬሳዋ ፍታት አይፈታም አይባልም። ወደ ቤተ ክርስቲያን አትገባምም አይገባምም አይባልም። ገነት መንግሥተ ሰማያት አትገባምም አይባልም። ለቤተ ክርስቲያን ስርዓት ብቻ ነው ይሄን የምንናገረው እንጂ አንድ ሰው በሆነ ሁኔታ በተከለከለበት ሰዓት ቢያጋጥመው እንደዛ ይሆናል፣ ከገነት ከመንግሥተ ሰማያት ይወጣል ማለት አይደለም። ይሄን በጣም በጥንቃቄ ማወቅ ይገባል። ስድስተኛ በሩካቤ ምክንያት ወደ ቤተ መቅደስ መግባት እስከ 3 ቀን ድረስ አይቻልም። እስከ 3 ቀን ድረስ ይሄ በጣም በብዙ ጊዜ የሚነገር ነው። ለምሳሌ መጽሐፈ ሳሙኤል ቀዳማዊ ወይም አንደኛ ሳሙኤል ምዕራፍ 21 ከቁጥር 5 ጀምሮ ዳዊት ባሮቹን ይዞ ያልተገባውን የማይገባውን ለሱ የተቀደሰውን ህብስት ለመብላት እንደ ቅድመ ሁኔታ የቀረበለት ብላቴኖችህ ከሴት ንጹሐን ናቸው ወይ? አንተስ ከሴት ንጹሕ ነው ወይ ተብሎ ተጠይቋል። ህብስቱን ለመብላት የብሉይ ኪዳንን ህብስት ማለት ነው። ልብ በሉ። ከዛ ዳዊት ምንድን ነው የመለሰው? እኔና ብላቴኖቼ ለ3 ቀን ለስንት ቀን? ከሴት ንጹሐን ነን። ከምን ንጹሐን ነን? ከሴት ከሩካቤ ማለት ነው።
ከሩካቤ ንጹሐን ለ3 ቀን። የብሉይ ኪዳኑን ህብስት ለመብላት የ3 ቀን ቅድመ ሁኔታ ካስፈለገ የሐዲስ ኪዳኑን የጌታን ቅዱስ ሥጋና ክቡር ደም ለመቀበል እንዴት መጽሐፍ ቅዱሳዊ። ይሄ ብቻም አይደለም። ከሥጋው ደግሞ በኋላም 3 ቀን ከቆረቡ በኋላ 3 ቀን ከሩካቤ እንዲከለከሉ ከቤተክርስቲያን በኋላ አይደለም። አንድ ሰው አስቀድሶ ተመልሶ ዕለተ እሑድ ዕለተ ሰንበት ሊሆን ይችላል። አስቀድሶ ተመልሶ ከሚስቱ ጋር የፈለገውን የፍቅር ጊዜ ማሳለፍ ይችላል። ከባሏ ጊዜ የፈለገችውን የፍቅር ጊዜ ማሳለፍ ትችላለች። ከቅዳሴ በኋላ ከቤተክርስቲያኑ አገልግሎት በኋላ። ነገር ግን በቁርባን ጊዜ ግን እስከ 3 ቀን ይከለከላሉ። በምን ጊዜ አልኳችሁ? እስከ ስንት ቀን? እስከ 3 ቀን። ለቤተክርስቲያን ለመግባት ግን እስከ 3 ቀን፣ ከ3 ቀን አስቀድሞ ንጹህ መሆን ያስፈልጋል። ከቤተክርስቲያን ከተመለሱ ግን ካልቆረቡ በሚፈልጉት መጠን ፍቅር ማሳለፍ ይችላል። ይሄ የሚከለከል አይደለም። ለቁርባን ጊዜ ግን 3 ቀን በፊት 3 ቀን በኋላ። ይሄ በደንብ 7ኛ በወሊድ ምክንያት እንደምታውቁት ሴቶች 40 ቀንና 80 ቀን ትከለከላላችሁ። 40 ቀን ለወንድ 80 ቀን ደግሞ ለሴት። ፍትሐ ነገሥቱ እንዲህ ብሎ ያስቀምጠዋል። ወብእሲትኒ እንተ ወለደት ትንበር በአፍአ እመካን ቅዱስ 40 ዕለታተ ለእመ ኮነ ተባይተ ወእመሰ ወለደት እንስተ 80 ዕለታተ። ይህ መጽሐፍ ቅዱስም ኦሪት ዘሌዋውያን ምዕራፍ 12 ላይ ይሰራዋል። ፍትሐ ነገሥት አንቀጽ 24 ቁጥር 956 ላይ ፍትሐ ነገሥት አንቀጽ 24 ቁጥር 956 ላይ መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 12 ላይ የወለደች ሴት ለወንድ ቢሆን 40 ቀን ለሴት ቢሆን 80 ቀን። እኔ በጣም የሚገርመኝ ግን ቀጥሎ የሚያስቀምጠው ወሶበ ሞተት ይላል። ወሶበ ሞተት ብእሲት በወሊድ አው በመዋዕለ ሕርሳ ይላል። አንዲት ሴት በወሊድ ምክንያት ብትሞት ይላል። በወሊድ ምክንያት ብትሞት አው በመዋዕለ ሕርሳ፣ ከክፉ ሞት እግዚአብሔር ይጠብቅልን እህቶቻችን። አው በመዋዕለ ሕርሳ ወይም ደግሞ በአራስነቷ ጊዜ ብትሞት ይህ ጽብዋ ይጠቧት ይላል። ሬሳዋን ይጠቡ ወይ ግን ዝዋ በካልእ ልብስ ዘኢወለደት ቦቱ ይላል። ባልወለደችበት ልብስ ይገንዟት ይልና ወይ ጸልዩ ለአይሊሃ በቤተ ክርስቲያን እንደ ስርዓቱ ይጸልዩ ይልና እስመ ሞት አንጽሐ ይላል። ሞት ቀድሷታልና ይላል። ሞት ቀድሷታልና ይላል። ሞት የተፈጥሮ ሕግ እኛን ዝም የሚያሰኝ ሞት ጠባዩ እንደዛ ዝም ነው የሚያሰኝ። በቃና ለምሳሌ አንዲት ሴት አሁን እኛ ቤተ መቅደስ እንዳትገባ ከለከልናት። ይችን ሴት 20 ቀን ቢሆናት 30 ቀን ቢሆናት 40 ቀን ካልሞላት ወይ ፍንክች፣ 60 ቀን ቢሆናት 70 ቀን ቢሆናት 80 ቀን ካልሞላት ወይ ፍንክች። ግን ይቺ ሴት ብትሞት አትከለከልም። ለምን? ክርስቲያን ናት። ቀጥታ ገነት መንግስተ ሰማያት ትገባለች። እግዚአብሔር ባወቀ። ለምን መሰላችሁ አሁን ይሄን የምናገረው? አሁን አንዳንድ ሰው የሚረዳ ምን እንደሆነ ታውቃላችሁ? ይቺ ሴት ስለወለደች ኃጢአተኛ ያደረግናት የሚመስለው ሰው ስለወለደች 40 ቀን ከቤተክርስቲያን ስንከለክል 80 ቀን ከቤተክርስቲያን ስንከለክል ምን እያልን ነው? ለአንዳንድ ሰው የሚረዳው ርኩሳት ናቸው፣ በቃ ከዚህ በኋላ ገነት መንግስተ ሰማያት አይገቡም፣ ኃጢአት ነው ብለን የከለከልን የሚመስለው ሰው። ወዳጆቼ ከገነት የሚከለክል ማንም የለም። በሃይማኖት ሕጸጽ ምክንያት ነው ከገነት ከመንግስተ ሰማያት የምንከለከለው። ስርዓትን ባለማክበር ምክንያት ነው። ሞት ግን ከስርዓት በላይ ከሌላው ሕግ በላይ ስለሆነ ይችን ሴት ሞት አንጽቷታል። ስለዚህ አትከለከል። ፍትሐ ነገሥቱ አንቀጽ 22 ቁጥር 783 ላይ ይህን ሕግ ይደነግጋል። አንቀጽ 22 ቁጥር 783 7ኛ 8ኛ አዋላጆችን በተመለከተ ቤተክርስቲያን እንዳይገቡ ይከለክላል። እንዲህ ይላል ወመወልዳትኒ ኢይትመጠዋ እምስጢራት ቅዱሳት እስከ ይከውን እስራ ዕለተ በተባይት ወ40 ዕለተ በአንስት ይላል። አንዲት ሴት ወንድ ብታዋልድ 20 ቀን ሴት ብታዋልድ ደግሞ 40 ቀን ስጋውን ደግሞ እንዳትቀበል ይላል። አዋላጆች ምኖችን አልኳቸው? አዋላጆች። ፍትሐ ነገሥት አንቀጽ 24 ቁጥር 936 ላይ ፍትሐ ነገሥት አንቀጽ 24 ቁጥር 936 ላይ አሁን እንደዚህ ሲባል የሚነሳ ጥያቄ አለ። አሁንም ርኩሰት አይደለም። ነገር ግን ይሄ ሕግ በየትኛው አውድ የተሰራ ነው ሲባል በጥንቱ አሁን አዋላጆች አሉ፣ ነርሶች አሉ፣ ሐኪሞች አሉ። እነሱን ይመለከታሉ። እነሱ ከነፍስ አባቶቻቸው ጋር መነጋገር ይችላሉ። ለምሳሌ እኔ አሁን የገጠር ልጅ ስለሆንኩኝ ገጠርም ስለማውቅ የሚያዋልዱት በእጃቸው ነው። ጓንት አይጠቀሙ፣ ግላፍ አይጠቀሙ። ስለዚህ በቀጥታ በወሊድ ምክንያት ከሚፈሳው ፈሳሽ ጋር ከደሙ ጋር ከህርሱ ጋር ቀጥታ ግንኙነት አላቸው። በአካል በእጅ ነኩታ።
በዚህ ምክንያት እነዚህ አዋላጆች በገጠር ያሉ አሁንም ደግሞ እንደዚህ የሚያደርጉ ካሉ ከተማም ይሁን በዚህ ምክንያት ከሆነ ለ20 ቀን ለወንድ ለ40 ቀን ለሴት ከሆነ ወደ ቤተክርስቲያን እንዳይገቡ ስጋውን ደሙን እንዳይቀበሉ በዋናነት ይከለከላሉ። ነርሶችን ግን የሚመለከት አይደለም። ለምን? አንደኛ የዕለት ተዕለት ስራቸውን እነዚህን ሰዎች ከስጋው ደሙ ብንከለክላቸው እድሜ ዘመናቸውን ወደ ቤተክርስቲያን እንዳይገቡ ነው የምንከለክላቸው። እድሜ ዘመናቸው ወይ ደግሞ ስራ እንዲቀይሩ ማድረግ አለበት፣ ወይ ደግሞ ስራ መስጠት አለበት። ያደረገ ሰው ግልጽ ነው። ጫማ ያደረገ ሰው ወደ ቤተ መቅደስ እንዳይገባ ይከለክላል። እንዲህ ይላል፣ ወኢይስአን አሐዱሂ አሳእነ በውሳጤ ምሥዋዕነ። ማንኛውም ሰው በመሰዊያው ቦታ በቤተ መቅደሱ በቤተ ክርስቲያን ውስጥ ጫማ እንዳያደርግ ይላል። ፍትሐ ነገሥት አንቀጽ 12 ቁጥር 480 ላይ ስለ ጫማ ብቻ የተነገረ አይደለም፣ ኃጢአትን ሁሉ አውልቆ ስለመጣለም ጭምር የተነገረ። ስለዚህ 9ኛው ሕግ ይሄ ነው። አስረኛ ሁለት ብቻ ነው የሚቀሩኝ፣ 10 እና 11 እነዚህን ተናግሬ እጨርሳለሁ። ይሄ ግን ሊያስደነግጣችሁ ይችላል። 10ኛ ተሳዳቢ ሰው ወደ ቤተክርስቲያን እንዳይገባ። እንደውም ነገረኛ ሰው ነው የሚለው። ነገረኛ ሰው ወደ ቤተክርስቲያን እንዳይገባ። አሁን አንዳንዱ ሰው ራሱ የሚያመጻድቅ ሰው አለ። እንዴት አንቺ ወራዊ ልማድ ላይ ሆነሽ አሁን እዚህ ትቆሚያለሽ የሚል ሰው አለ። አንተ እንደዚህ የምትለው ራሱ እንዳትገባ ትከለከላል። በነገራችን ላይ መገልከል የእናንተ ኃላፊነት አለ። አሁን አንዳንድ ሰው ዝም ብሎ ባለስልጣን ይሆናል ደርሶ አንቺ እንዴት አራት አይደረግም ምናምን ብሎ የሚያስደነግጣል። ቅዳሴ ላይ የሚቀመጡ ሰዎችን የሚያስደነግጡ ሰዎች አሉ። በነገራችን ላይ ቅዳሴ ላይ እንዳልኳችሁ እንድትደክሙ አይደለም። እውነቱን ለመናገር እኔ የምፈልገው በእኔ በኩል እኔ የምፈልገው ስርዓቱን ግልጽ እንድናደርግላችሁ። አንዳንድ ጊዜ እኛ ወንበር ላይ እየተቀመጥን እናንተን ጭራሽ ቅዳሴ ላይ እንዳትቀመጡ እያልን ብንናገር በእውነት ለመናገር እግዚአብሔር ይፈርድብናል። አላውቅም፣ የምንቀጣ ይመስለኛል በዚህ። ምክንያቱም ቅዳሴውን አሁን የምናቃልለው እኛ ነው። እንደሚታወቀው አገልጋዮቹ ቅዳሴው ላይ ያለን ያው እዚህ ቦታ ጥሩ ነው፣ እኛም ቦታ ጥሩ ነው፣ በኋላ ዱላ እንዳይጠብቀኝ እና እኛ ነን ችግር የምንፈጥረው እንጂ እውነት ለመናገር እናንተ ታከብታላችሁ። ግን ይህን የምላችሁ ምንድን ነው፣ ብዙ ሰው እየተሳቀቀ ከቤተክርስቲያን ይርቅ። እኔ እሱም ስለማልፈልገው በሂደት ማሳደግ የሚገባ እኔ አንዲት ልጅ የጠየቀች ከአይምሮ የማይጠፋ ጥያቄ አለ እና ምንድን ነው ያለችኝ፣ በጣም ማስቀደስ እወዳለሁ ግን የልብ ድካም አለብኝና ያዞረኛል፣ የሆነ ሰዓት ላይ ያዞረኛል። በተለይ ደግሞ ወደ ቅዳሴው መጨረሻ አካባቢ ይሄ እግዚኦታ አካባቢ በጣም ያዞረኛል እና ካልተቀመጥኩኝ እወድቃለሁ አለች። ይጥለኛል፣ በቃ የታወቀ ነው እና ውስጥ ማስቀደስ እፈልጋለሁ። ግን ችግሩ ምንድን ነው፣ ልክ እግዚኦታ ላይ እዛ አካባቢ ሲደርስ እንደምንም እንዳልወድቅ ብዬ ትንሽ ተቀምጬ ትንሽ ደቂቃ ነች በዛች ሰዓት ተቀምጬ መነሳት እፈልጋለሁ እና ልክ ቁጭ ስል ኋላ የመቋሚያ ማዕት ይዘንብብኛል አለች። ወገቤ ናች ትከሻዬ ተነሻ አንቺ እንዴት ትቀመጪ አንቺ ወጣት አይደለሽ እና አንዳንድ ነገሮችን አንረዳም። በእውነት ለመናገር እንደ ክርስቲያን ያ ሰው ለምን ተቀመጥ ብቻ ሐኪም ከሆናችሁ ፈርስት ኤድ መስጠት እንዲያው ምን ሆነ ነው ምን ላግዝ ይችላል። ያኔ ዝም ብላችሁ ከጨረሰ በኋላ ቅዳሴው ካለቀ በኋላ እህቴ ምን ሆነሽ ተቀመጥሽ አሞሻል ምን ላግዝሽ ወይስ አታውቂም እዚህ ላይ መቀመጥ አይቻልም ምናልባት ህመም ካልሆነ ችግር ካልሆነ ብሎ ማስረዳት መቻል ማሳየት መቻል መንገዱን መምራት መቻል እንጂ አንተ እንዴት ትቀመጣለህ። አሁን በቅዳሴ ሰዓት የሚፈቀድላቸው 3 አካላት አሉ። የታመመ ሰው መቀመጥ ይችላል፣ ህፃን መቀመጥ ይችላል፣ ሽማግሌ መቀመጥ ይችላል። እንደዚህ ስላችሁ ሁላችሁም ሽማግሌ እንዳትሆኑ እዛ ላይ የ20 ዓመት ወጣት ራሱ አሁን እኮ በቃ ወደ 50 እየገባሁ ነው ምናምን ብሎ ለመቀመጥ ሲል ግን ሽማግሌ መቀመጥ ይችላል፣ የታመመ ሰው መቀመጥ ይችላል፣ ህፃን መቀመጥ ይችላል። ካልቻለ ምንም ማድረጋቸው ውስጥ ገብቶ ምን አንዳንድ ነገሮችን እንዴት መረዳት እንዳለብን እነዚህን ሰዎች የሚጨቀጭቁ ሰዎች ምን ይባላሉ? ነገረኛ ሰዎች ይባላሉ። አይተው ማለፍ የማይችሉ ሰዎች እያንዳንዱ ቤተ መቅደስ ውስጥ የሚደረገውን ሰው ለምሳሌ አሁን አንዳንዱ ሰው እያስቀደሰ እነዚህ ቄሶች እኮ አብዝተውታል እያለ የሚያስቀድስ ሰው ዲያቆኑ አያችሁት እንዴት ምን አይነት ካርሲ እንዳደረገ እያለ የሚቀድሰውን ሰው እየተቸመ ይሄ ማባከን ይባላል። ማባከን እንዲህ አይነት ኪሳራ እንዲህ አይነት ነገረኛ ሰው ወደ ቤተክርስቲያን አይገባም። ማህሌታዊውን አይቶ ለምሳሌ የሆነ ክብረ በዓል ሊሆን ይችላል። አንድ ማህሌታዊ ዋዜማ ይቆማል፣ ከዛ ማህሌት ያጥራል። ዋዜማ ይቆማል፣ ከዛ ማህሌት ያጥራል። አይተኛም። 24 ሰዓት አልፎታል። እናንተ ለማስቀደስ ስትመጡ መርጌታው ለምስጋና 24 ሰዓት አልፎታል። ይሄ መርጌታ ዕጣነ ሞገር የሚያደርግ ሊሆን ይችላል፣ ቅኔውን የሚዘም እዛ አካባቢ ዝማሬ የሚቀኝ ሊሆን ይችላል።
ላለመውጣት እዛ ለመቆየት ብሎ እዛ ይቀመጣል። ሰው ነውና ይሸነፋል። ስለዚህ ካባውን ተሸፍኖ ሊተኛ ይችላል። እናንተስ ምንድን ነው የምትሉት? እነዚህ ቄሶች እኮ እነዚህ ስርዓቱን አያከብሩም። እናንተ እየጠጣችሁ እየሰከራችሁ እሱ ማህሌት ቆሟል። አንዳንድ ነገሮችን ማንረዳቸው እንዲህ አይነት ነገረኛ ሰው ወደ ቤተክርስቲያን ባይገባ ይሻላል፣ ባያስቀድስ ይሻላል። ለምን እየተሰናከለ? ተረዳው። ይሄ ሰው ከመቼ ጀምሮ ነው እዛ መቆም የጀመረው? እኔና እናንተ እንቅልፋችንን ጨርሰን ብርዱ ሲጠፋ ምናምን ቀስ ብለን ተረጋግተን ነው የመጣ ነው። ይሄ ሰውዬስ ከትናንትና ጀምሮ ነው 24 ሰዓት አልፎታል፣ 36 ሰዓት ሞልቶታል። ይሄ ስለዚህ ሰው ነው። ዲያቆኑ ድካም ሊኖርበት ይችላል፣ ቄሱ ድካም ሊኖርበት ይችላል፣ አገልጋዩ ድካም ሊኖርበት ይችላል። አንዳንድ ጊዜ እኛም ሰዎች ስለሆንን አገልግሎቱን ስንደጋግመው ስራ ሊመስልን ይችላል። ሰዎች ነው። እሱም መረዳት። ይህን የማይረዳ ሰው እያንዳንዱ ነገር ላይ የሚተች ሰው ነገረኛ ይባላል። እንዲህ ይላል ፍትሐ ነገሥት አንቀጽ 12 ቁጥር 480 ላይ ፍትሐ ነገሥት አንቀጽ 12 ቁጥር 480 ላይ ወኢይትናገር ግሙራ ውስተ ቤተ ክርስቲያን ይላል። በቤተ ክርስቲያን ውስጥ ማንም ክፉ ነገር አይናገር። እስመ ቤተ ክርስቲያንሰ አኮ መካነ ነገር ዳይሙ መካነ ጸሎት ይእቲ። ቤተ ክርስቲያን የነገር ቦታ ሳትሆን የጸሎት ቦታ ናት። የምን ቦታ አይደለችም? የነገር ቦታ አይደለችም። የምን ቦታ ነው? እሱማ ማወቅ። ጸልዩለት፣ ለተኛው ሰው ጸልዩለት፣ ለሚቀመጠው ሰው ጸልዩለት እንጂ አትንቀፉት። የሚበላ ሰው ሮብ ጧት ዓርብ ጧት የሚበላ ክርስቲያን ብታገኙ አትንቀፉት። ምን ሆኖ ነው ብላችሁ ጠይቁ። አግዙት፣ ቀርባችሁ ጸልዩለት። ይልቁ አትፍረዱ፣ አትክሰሱ፣ ሰውን አታሳጡ። ክርስቲያን ማለት እንደሱ። ስለዚህ ነገረኝነት። የመጨረሻው በጣም የሚያስፈራው ደግሞ ክፉ ሐሳብ በልቡ ያለበት አይግባ፣ ወደ ቤተክርስቲያን አይግባ። አሁን እኛ እቺ ከላይ ያለችዋን ብቻ ነው ምን ይዛት እንዳልኳችሁ ምን ፈርደው። ግን ያው ክፉ ሐሳብ ሲባል በአይምሯችን ብልጭ እያለ የሚጠፋው ማለታችን አይደለም። ቅዳሴ ጊዜ ላይ ይሄ ስርዓት ያለ ቅዳሴ ጊዜ ላይ ዲያቆኑ በመጀመሪያ የሚናገረው አዋጅ መቦ ዘቦ ነውረ ህሊና ይቅረብ ነው። የህሊና ነውር ያለበት ቢኖር አይቅረብ። ምን ማለት እንደሆነ ታውቃላችሁ? ቆይ ትንሽ ሊየውና አሁን ገሌን ዘልዝዬ ነው የምሰቅለው እያላችሁ ቤተክርስቲያን የምትገቡ ከሆነ አትግቡ። ትንሽ ልያት ብዬ ነው እንጂ ሚስቴን ቆይ አንድ ቀን እንደዚህ አድርጌ ነው የምገላት፣ እንደዚህ አድርጌ ነው የማሳድዳት የምትሉ ከሆነ ቤተክርስቲያን አትግቡ። ቀድማችሁ ያን ሐሳብ አስወግዱት። በጫማ ብትገቡ ይሻላል። ይሄን ሐሳብ ይዞ ይሄን ክፉ ሐሳብ፣ ይሄን ወንጀል፣ ይሄን ቂም፣ ይሄን በቀል ይዞ ወደ ቤተክርስቲያን ከመግባት ጫማ አድርጎ መግባት ይሻላል። ጫማ አድርጎ መግባት ይሻላል። አንዳንድ ነገሮችን አውልቀን አልጣልናቸው ጫማ ላይ እንጮሃለን። አንድ ሰው ጫማ አድርጎ ሲንገባ እንወርድበታለን። እኛ ውስጥ ግን ያለው የደነደነ ያልወለቀ ቆሻሻ ነገር አለ። እሱን እናስወግድ። መጪው ጾም ነው። በአብይ ጾም ይሄ ልምምድ ይኖራል። ከቤተክርስቲያን አንቀር፣ ወደ ቤተክርስቲያን እንምጣ፣ በጉባኤ እንገኝ፣ ወንጌል እንስማ፣ መዝሙር እናድምጥ፣ ንስሐ እንግባ፣ ስጋውን ደሙን እንቀበል። የቤተክርስቲያንን ስርዓትና ሕግ ለራሳችን ጥቅም ብለን እናክብር። አምላካችን እግዚአብሔር የቤተክርስቲያንን ስርዓት አክብረን እንድንጠቀም በረከትም እንድናገኝ የአምላካችን ቅዱስ ፈቃድ ይሆንልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይመስገን።